ረሱል ሰለላሁ ዐለይሂ ወሰለም ስለ አኺራ ሲናገሩ ትላለች። ይሄን ሐዲስ የዘገበችው ሴት ዘጋቢ ናት። ሴቶች ከኋላ ላይ ያሉት፣ ወንዶች ከፊት ነው ያሉት። ዛሬ እነ ዑመር እነ ኻሊድ እያልን የምናወራላቸው ታላላቅ ሷሃባዎች ልክ ረሱል ሰለላሁ ዐለይሂ ወሰለም ስለ አኺራ ማውራት ሲጀምሩ ሴቷ ምን ትላለች? የወንዶቹ ለቅሶ ወሬውን አላሰማናል አለች። ዛሬ ግን ለአላህ ማልቀስ ነውር ተደርጎ ታይቶ ሴቷም ፊልም ስታይ ታለቅሳለች። ሙሰልሰል ማለት እንባዋ ረጥቦ ከጉንጯ አልፎ ሶፋው ላይ አታፍርም። ደግሞ እግሯን ሶፋ ላይ አርጋ እናቷ እዛ ገብታ እንጀራ ትጋግራለች። በዚህ እድሜዋ እናቷ የጋገረችውን እንጀራ ትበላለች። እሷ ፊልም እያየች ማለት በደል ነው አይደለም? ምን ዘመናዊነት ነው እንዴ? እናትን አለመርዳት አባት ላይ ማፋጠጥ ዘመናዊነት ነው? ይሄ ፋርነት ነው፣ ቂልነት ነው። ቶ አይደለም አለመርዳት በአፍህ እንኳን በል ተብለሃል። ጌታዬ ሆይ እዘንላቸው፣ እኔም በልጅነቴ አዝነው ተንከባክበው እንዳሳደጉ። ዛሬ አንተ ጂንስ መልበስ ከአባት ጋር መታየት ይደብራል። እቺ በሽታ አለች የለች? ፋዘርን ሊያዩት ነው ፍሬንዶች ይባላል። አቁም እኮ እነዚህ ፍሬንዶች ምትላቸው ትናንት ማንም ሳያውቅ መሄድ ሳትችል ዳዴ እያልክ የእናትህን ቀሚስ ነው ስትይዝ የነበረው እንዳትወድቅ ማለት ነው። አባት ሊገርፍ ሲል እናትህ ቀሚስ ውስጥ ነበር የምትገባው። ፖፖ የሚባልም አልነበረም። እናትህ ሳትጸየፍ እግሯን እንደዚህ አርጋ እግሯ ላይ ታራባት ትሸናባት ነበር። ዛሬ ከማዘር ጋር መታየት ከበደ። አንተ ፍሪዝ ለምታደርገው ጸጉር እሷ ተሸክማ በመጣችው ውሃ አንተ ሰፈር ውስጥ ስትደፋ አታፍራ? ምን የሌለ ታሪክ ነው ማውራው? ሰፈር በር ላይ ቁጭ ብሎ ቫዝሊንና ጄል እየተቀባ እናቱ ውሃ ጠፍቶ ሰፈር ውስጥ ሩቅ ሰፈር ሄዳ ውሃ በጀርባ በልጅነቱ እሱ ነበር ጀርባዋ ላይ ሲሸና የነበረው። ይሄ ሙስሊሞች ስራ ነው አይደለም? ከዛ ያራዳ ልጅ ይባላል። ውይ አንተም ብሎ አራዳ ቻምፒዮንስ ሊግ ቤት አምሽቻለሁ እና ምን ይጠበስ? በልጅነት እንቅልፍ የነሳት ላይ በቃ ከሌሊቱ 8 ሰዓት መጥተህ አንኳኳል። አታፍረም? አንቺ አትሰሚም እንዴ? ስንት ጊዜ ነው ያንኳኳሁት ይላል። እናቱም ማለት ነው የለም አለ ብረት ሲያነሳ ምናምን 100 ኪሎ መግፋት አይከብደውም ጡንቺስ እንደዚህ ይላል። ያቺን ብርድ ልብስ አሰላቱ ኸይሩ ሚን ነው ሲባል ግን እሷን ማንሳት ይከብደዋል አለ የለም። ማታ ምን ሆኖ ነው ቆይ እስቲ ይቺን ብርድ ልብስ ማንሳት ያቃተው? እዛ እኮ 100 ኪሎ ያነሳል። ለእናቱ ግን 20 ሊትር የሚሞላ ውሃ ሄዶ መቅዳት ያቅተዋል። እናቷ አትክልት ተራ ትሄዳለች፣ በጀርባዋ ተሸክማ ትመጣለች። ሰፈር ውስጥ ደግሞ ጸዴ የምትባለው እህቱ ሙሰልሰል እያየች መስታወት ላይ ቆማ ራሷን ስታኳኩል ትውላለች። እናቷ ማለት ነው ውበቷ የወደቀው እሷን አሳድጋለሁ ብላ ነበር። አሁን ደግሞ እቺ ሶፋ ላይ ተቀምጣ እናትየዋ ስራ ትሰራለች። ሰው ለቅሶ ቤትና ሰው ሰርግ ቤት ላይ ግን ከሷ ውጭ ሰራተኛ የለም። አላያችኋቸውም? እንደ አይነት ሰዎች የቤት ውስጥ ቀጋ ነው የሚባሉት፣ የውጭ አልጋ ውጪ እነሱን የሚያክል ሰው የለም። እናቱ ልጄ ሆይ ያቺን ጣሳ አቀብለኝ ምናምን ብትለው ጥናት ይዣለሁ አላልኩሽም እንዴ ይላል። አረ እናትን አጣፋት። የጓደኛው ማቀው ጓደኛው አያቱ ሞተዋል ተርተዋል ሲባል እድር ቤት እኔ ነኝ ሄጄ ወንበሩን ማመጣው። ምን አገባ ስለሰው የለም። ይሄ ውጪ ምናምን ጎበዝ ለመባል ሴቷ ምናምን በሄደችበት ከዛ ምን ይባልላታል? አቤት እሷን ያገኘ ይባልላታል። እንዲህ ይባልላታል አይደል የፈለገችው ተብሎልሽ። ለቤተሰቦችሽ ጥሩ ሁኚ፣ አባትና እናትሽን አክብሪ፣ ክብርሽ ናቸው፣ አትፈሪባቸው። ልክ አባትሽ ቢሞት የቲም ነው የምትባየው። የሚከብድ ስም ማለት። እናት ለምን ትሞት ትሂዳ ጎንብሳ ቅማል ትገላለች በጨለማ ዳብሳ። ዛሬ ደግሞ ፍሬንዶቼ ምናምን የምትላቸው ጠቅላላ ነገ አንድ ችግር ቢደርስብህ አይደርሱልህም። በልጅነት የጠረገችልህ ላይ በቃት ያንተን ቅሰል ችግር ቢያጋጥምህ ከሷ ውጭ ዞር ብሎ የሚደርስልህ የለም። አትርሳው። ለምን ትረሳዋለህ? አንዳንድ ደግሞ ልክ የሆነች ትንሽ እንግሊዝኛ ሲችሉ ካምፓስ ገብተው ሲወጡ አግባ ውለድ ሲባል እኔ ባደግኩበት ሁኔታ ልጆቼ እንዲያድጉ አልፈልግም። ኧረ እባክህ ምን ሆነህና ነው አንተ? ምን አደረጉ ቤተሰቦች? በቻሉት በአቅማቸው አሳድገዋል። አመስገን። ሰው ያለውን ነው የሚሰጠው። ሰጡ። አንዳንድ ወንዶች የሴት ስራ እየሰሩ ነው ልጆቻቸውን ያሳደጉት። እንግዲህ መቋጨት ታውቃላችሁ። የብዙዎች አባት እዚህ ውስጥ አሁን ይሄን ይሰራ ሊኖር ይችላል። ቀን ሌላ ስራ ይሰራል፣ ማታ አዳር ዘበኝነት ይሰራል፣ አንተን ሊያሳድግ ማለት። ከዛ ሁሉ ጊዜ ስራው ምንድነው? ጋቢ ምናምን እየወሰደ ጫፍ ላይ ያለችው ያቺን ቋጥሮ መመለስ። አይኑ እንዲህ ያለው አንተን አሳድጋለሁ ብሎ ነው። አንተ ጓደኞች ፋዘርን እንዳያዩት ትላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዳትጠራጠር። ወልደህ ቅመሰው የሚባለው ወይ እርግማን ነው ወይ ምርቃት ነው። ለቤተሰቦች ጥሩ ከነበርክ ጥሩ ልጅ ያጋጥም ይሆናል። ዛሬ እኮ አንተ በአባትና እናት አፈርካ አብረህ መሆን ደበረሃ። ነገ እኮ በአንተ ስም መጣራት የሚደብረው ልጅ ልትወልድ ትችላለህ። ማዘርስ ዴይ የሚሉት የውጮቹ ምን ሆነው መሰለ? ከዓመት እስከ ዓመት እናቱን አይጠይቃትም። ማዘርስ ዴይ ቀን ደውልላት ይባላል። ሄሎ ማሚ ሃው አር ዩ አም ግሪቲንግ ዩ ሲ ዩ ኔክስት ይር። ኢና ሊላሂ ወኢና ኢለይሂ ራጂዑን። እናቱ እሱን ለማየት ናፍቃለች። ሲ ዩ ኔክስት ይር ብሎ ይዘጋባታል። ብትደውልም አታገኘውም። እሷም ደፍራ ትደውል። ያቺ ፈረንጆቹ ጋር የምታያት ነገር እዚህ አትመጣም ብለህ እንዳትጠራጠር። ሱናን ካልያዝ ሱና ማለት እስከ ቂያማ ድረስ ለሄዱበት ሰዎች የበላይ ያደርጋቸዋል፣ ለተዉት ሰዎች ደግሞ ያዋርዳቸዋል።